ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች እንደተለመደው በአዳዲስ መረጃዎች መተናል። በዚህ ሰዓት የመረጃ ጊዜ ወደናንተ ከመናደርሳቸው መረጃዎች መካከል አበይት ጉዳዮችን በቅድሚያ እናስተዋውቃችሁ። የመከላከያ ጀነራሎቹን ጨምሮ በርካታ ባለስልጣናት ከስልጣን መሰናበታቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ አስተዳደራቸውን ለማጠናከር ሲሉ በርካታ ባለስልጣናት ላይ የስልጣን ሽግሽግና ሹምሽር ማድረጋቸው ተሰምቷል። ታማኙ የአፍሪካን ኢንተለጀንስ ይዞት በወጣው ዘገባ ጀነራል ባጫ ደበሌ፣ ጀነራል አበባው ታደሰን ጨምሮ በርካታ ቁጥር ያላቸው ከፍተኛ የመንግስት ባለስልጣናት በጠቅላይ ሚኒስትሩ ከስልጣናቸው እንዲሰናበቱ ውሳኔ ተላልፏል። ከሰሞኑ ጀነራል ባጫ ደበሌ መሰናበታቸውን መረጋገጡን ተከትሎ በጀነራል አበባው ታደሰ ላይም ያልተጠበቀ ውሳኔ መተላለፉ ተነግሯል። ለመሆኑ ጀነራል ባጫ ደበሌንና ጀነራል አበባውን በተመለከተ የተሰማው መረጃ ምንድነው? ከጀነራሎቹ በተጨማሪም ከስልጣናቸው ይሰናበታሉ የተባሉ ከፍተኛ የመንግስት ባለስልጣናትና ይተኳቸዋል የተባሉት እነማን ናቸው የሚለውን በተመለከተ ጥብቅ መረጃ ከእጃችን ደርሷል። በዝርዝር ታደምጡታላችሁ። በሌላ መረጃ ደግሞ የኤርትራ መንግስት በኢትዮጵያ ላይ ጠንካራ መግለጫን አወጣም። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ በማስመልከት ያልተጠበቀ መግለጫ በማውጣት ድርጊቱን አደገኛ ኢንዳራ ሲል በይፋ አውግዟል። በዝርዝር ተሰሙታላችሁ። በሌላ መረጃ ደግሞ በእስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸው ተሰምቷል። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውንና አሳሳቢ የጤና ሁኔታ ላይ እንደሚገኙ ተገልጿል። ሌላኛው መረጃችን ነው። በዝርዝር ተሰሙታላችሁ። የተወደዳችሁ የሚዲያችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በእስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው መናገራቸው ተሰምቷል። ሰኞ ዕለት ታስረውበት ወደሚገኙበት የቅሊንጦ ማረሚያ ቤት ሂደው እንደጎበኙዋቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን ታደለ በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ታደለ ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። አቶ ክርስቲያን ታደለ በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኙአቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል። ጠበቃው አክሎም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ አለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንደፈጠረ አመልክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን ታደለ የቤተሰብ አባል ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸው ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም ሁለቴ ምግብ መቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤት በሚያመሩበት ወቅት እንግልትና መጉላላት ይደርስባቸው እንደነበርም አስታውቀዋል።
ወደ ሌላኛው መረጃችን ስናመራ የኤርትራ ማስታወቂያ ሚኒስቴር በኢትዮጵያ ላይ ጠንካራ መግለጫን አወጣም። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ ህንዳራ ስል በይፋ አውግዟል። ህንዳራ ማለት በትግርኛ በደንብ ያልታሰበበትና በስመት የሚደረግ እንቅስቃሴ ወይንም ውጤቱ የማያምርና ለከንቱ ልፋት የሚደረግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ የትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ወደ ውጥረት ውስጥ መግባቱን አመላካች ሆኗል። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና ሀገሪቱ በከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄን ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲልም ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለው ንግግራቸውንና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው በዚህ መግለጫ አውግዟል። ይህ አካሄድ የሉዓላዊነትን መርህንና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላምና መረጋጋት ላይ ከባድ አደጋን ይደቅናል ብሏል የኤርትራ ማስታወቂያ ሚኒስቴር መግለጫ። መግለጫው ሲያጠቃልልም ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ የኢትዮጵያን በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማይቀበል አስታውቋል። ይህ ይፋዊ መግለጫ በቀጠናው የዲፕሎማሲ ምህዳር ላይ አዲስ ውጥረትን የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት እየተጠበቀም ይገኛል። ወደ ሌላኛው መረጃችን ስናመራ የመከላከያ ጀነራሎቹን ጨምሮ በርካታ ባለስልጣናት ከስልጣን መሰናበታቸው ተረጋገጠ። ጠቅላይ ሚኒስትር አብይ አህመድ አስተዳደራቸውን ለማጠናከር ሲሉ በርካታ ባለስልጣናት ላይ የስልጣን ሽግሽግና ሹምሽር ማድረጋቸው ተሰምቷል። ታማኙ የአፍሪካን ኢንተለጀንስ ይዞት በወጣው ዘገባ ጀነራል ባጫ ደበለ፣ ጀነራል አበባው ታደሰን ጨምሮ በርካታ ቁጥር ያላቸው ከፍተኛ የመንግስት ባለስልጣናት በጠቅላይ ሚኒስትሩ ከስልጣናቸው እንዲሰናበቱ የግምገማና የውሳኔ ሪፖርት ማስተላለፋቸውን ገልጿል። ከሰሞኑ ጀነራል ባጫ ደበለ ከስልጣን ሊነሱ ነው የሚለው መረጃ በዛሬው ዕለት መረጋገጡን ተከትሎ የጀነራል አበባው ዕጣ ፈንታም ጥያቄ ውስጥ የከተተ ነው ተብሏል። የፈረንሳዩ አፍሪካን ኢንተለጀንስ ባወጣው ዘገባና ከውጭ ጉዳይ ሚኒስቴር እንዳረጋገጠ በጠቀሰው በዚህ ዘገባው በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበለ በጠቅላይ ሚኒስትር አብይ አህመድ ውሳኔ ከኃላፊነት ቸው እንደተሰናበቱ ተገልጿል። የጀነራሉ ስንብት በመከላከያ ሰራዊትም ይሁን በውጭ ጉዳይ ሚኒስቴር በይፋ ባይረጋገጥም የቀድሞ የመከላከያ ሰራዊት ከፍተኛ ጦር መሪና የአሁኑ የኬንያ አምባሳደር ጀነራል ባጫ ደበለ በጡረታ ምክንያት እንደሚሰናበቱ ተረጋግጧል። ጀነራሉ ከዚህ ቀደም በጡረታ ላይ የነበሩ ሲሆን ከዓመታት በፊት በሰሜን ኢትዮጵያ የተከሰተውን ጦርነት እየተማባሰ ሲመጣ ነበር ጠቅላይ ሚኒስትር አብይ አህመድ የቀድሞ ጀነራሎችን ጥሪ ባደረጉበት ወቅት ወደ ኃላፊነት የተመለሱት። በወቅቱ በነበረው ጦርነት ላበረከቱት አስተዋጽኦ የጥቁር አንበሳ የተባለ ወታደራዊ ሜዳሊያ መሸለማቸው የሚታወስ ሲሆን ከዚያን በኋላ ብዙም ሳይቆዩ ጦርነቱ ሳይጠናቀቅ ጀነራል ባጫ ደበለ በ2022 በኬንያ የኢትዮጵያ አምባሳደር ተደርገው ተሹመዋል። ጀነራል ባጫ ደበለ ባለፉት 3 ዓመታት በአምባሳደርነት ያገለገሉ ሲሆን ባለፉት ወራት ግን በኤምባሲው ስብሰባዎች ላይ ሳይገኙ መቅረታቸውም ታውቋል። ይህንን ተከትሎም ጀነራል ባጫን ተክተው ምክትላቸው ኃላፊነቱን ተረክበው እየሰሩ እንደሚገኙ የመረጃ ምንጮች ገልጸዋል። የጀነራል ባጫ በጡረታ መሰናበትና ከርሳቸው ጋር አብረው በጠቅላይ ሚኒስትር አብይ አህመድ የተሾሙት ጀነራል አበባው ታደሰ ዕጣ ፈንታም ጥያቄ ውስጥ የከተተ ጉዳይ ሆኗል። ጀነራል አበባው ታደሰ በተመሳሳይ እንደ ጀነራል ባጫ ደበለ በጡረታ ከመከላከያ ከተገለሉ በኋላ ለ2 ዓመት በግል ስራ ላይ ተሰማርተው የነበረ ሲሆን የትግራይ ጦርነት መቀስቀሱን ተከትሎ ነበር በ2013 ዓመተ ምህረት ከሌሎች ጡረተኛ የጦር መኮንኖች ጋር ነበር ወደ መከላከያ ሰራዊቱ የተመለሱት። ወደ መከላከያ ሰራዊት ኃላፊነት ከተመለሱ በኋላ ጀነራል አበባው ታደሰ የጦር ኃይሎች ምክትል ኤታማዦር ሹም ሆነው የመከላከያ ሰራዊትን ሲመሩ የቆዩ ሲሆን በተለያዩ ወታደራዊ ስምሪቶች ላይም ተሳትፈዋል። ጀነራሉ ከጡረታ መልስ በመከላከያ ውስጥ በንቃት እያገለገሉ ነው የተባለ ቢሆንም ከሰሞኑ እየወጡ ያሉ
መረጃዎች ግን የጀነራል አበባው ስንብት እንደተቃረበ እያመላከቱ ይገኛሉ። የጀነራል ባጫና የጀነራል ዮሐንስ መሰናበት የተረጋገጠ ሲሆን የጀነራል አበባው ጉዳይም ጥያቄ ውስጥ ገብቷል። እንደ የአፍሪካን ኢንተለጀንስ ዘገባ ከሆነ ከጀነራሎቹ ስንብት በተጨማሪም ጠቅላይ ሚኒስትር አብይ አህመድ አስተዳደራቸውን ለማጠናከር የተለያዩ ባለስልጣናትን በማስተናበት አዳዲስ ሹመቶችን ለማድረግ እየተንቀሳቀሱ እንደሆነ ገልጿል። የስልጣን ማሻሻያ ከሚደረግባቸው መካከል በተለይም በዲፕሎማሲያዊና የጸጥታ ዘርፎች ላይ አዳዲስ ሹመቶችን ለማድረግ ማቀዳቸውንም ጠቁመዋል። እነዚህ የሹምሽር ለውጦች ጠቅላይ ሚኒስትሩ በ2018 ለሚደረገው ሀገር አቀፍ ምርጫም ታማኝ ሰዎችን በማስቀመጥ የፖለቲካና የጸጥታ ሁኔታውን ለማጠናከር የተያያዘ መሆኑንም ዘገባው አብራርቷል። በዚህም ከባጫ ደበሌ በተጨማሪ የብሔራዊ የመረጃና ደህንነት ዳይሬክተር ሆነው የተሾሙት አምባሳደር ሬድዋን ሁሴን ወደ ሌላ ኃላፊነት ሊዘዋወሩ እንደሆነም ዘገባው ጠቁሟል። የአምባሳደር ባጫ ደበሌም በጡረታ መሰናበት ተከትሎም በቅርቡ ከመንግስት ኮሙኒኬሽን ኃላፊነት የተነሱት ዶክተር ለገሰ ቱሉ እንዲሁም አንጋፋው ፖለቲከኛ ዘሪሁን አበባው እጩ ሆነው መቅረባቸውን ዘገባው ገልጿል። በተጨማሪም ጠቅላይ ሚኒስትሩ በአስተዳደራቸው ውስጥ ውጤታማ እንዳልሆኑ በሚያስቧቸው አንዳንድ ባለስልጣናትና የግል ፍላጎታቸውን ያራምዳሉ ባሏቸው ባለስልጣናት ላይ ደስተኛ ባለመሆናቸው በቅርቡ እርምጃ ሊወስዱ እንደሚችሉ የአፍሪካን ኢንተለጀንስ በዘገባው ላይ አብራርቷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።